ኢራን ምንም ነገር ኢራንም አሜሪካም ሁሉን ነገር ቢዘጉ መኖሪያችን የዘላለም አምላክ ነው። አሜን። በትንንሽ ነገሮች የምትሸበሩ ሰዎች ከሆናችሁ ንፋስ እናንተ ላይፍን ለማጥቃት ቀላል ነው። ጅል ብቻ ነው በተወረወረለት ድንጋይ ቤት የሚሰራ። በእኔም ድንጋይ ከተወረወረባችሁ ማድረግ ያለባችሁ ነገር አንድ ነው። ከዛ የሚበልጥ ድንጋይ እናንተ መወርወር አለባችሁ። ሰይጣን ጉዞ ላይ እንደሆናችሁ ከገባው ወደ ሆነ ስፍራ እየሄዳችሁ እንደሆነ ከገባው መጀመሪያ የሚያደርገው ነገር ምንድነው ካላችሁ ንፋስ ያስነሳል። እስራኤል የምትባል ሀገር ታውቃላችሁ? እስራኤል የምትባል ሀገር ዩናይትድ ኔሽን አለ አይደል? የተባበሩት መንግስታት እዛ ላይ እስራኤል ላይ ማዕቀብም ሊጣል ይሁን እስራኤል ላይ መልካም ነገር እንዲሆን ድምጽ ሀገራት ይሰጣሉ አይደል? የነሱ ተቃራኒ ድምጽ የሰጡ ሀገራትን ይመዘግቧቸዋል። በደንብ ስሙ። ረቢዎቻቸው ቁጭ ብሎ እነዛን ሀገሮች ይረግማሉ። ለምን ከተባለ የኛ ኢነሚ ናቸው፣ የኛ ጠላት ናቸው ተብሎ ስለሚታሰብ። አንድ ረቢ በቅርቡ ሲናገር የሰማሁትን ልንገራችሁ። አሁን አስቡት፣ ኃይለ ሥላሴ ዘምነ ነገድ ይሁዳ ከይሁዳ አንበሳ የሆነ ንጉስ ነኝ እያለ እስራኤል ሀገር እንዳትሆን ድምጽ የሰጠ ሰው ነው። ታውቃላችሁ አይደል? ራሱን የሚጠራው ደግን ከይሁዳ ነገድ ብሎ ነው የሚጠራው። እስከ ቅርብ ታይም ድረስ ሁሉም የእስራኤል ኖ የሚል ነገር ላይ ብቻ ነው ድምጽ የሚሰጡት። አንድም የኢትዮጵያ መንግስት ደግፎ አያውቅም። አሁን በቅርብ የኢትዮጵያ መንግስት እስራኤልን ደግፎ ድምጽ ሰጠ አይደል? ትክክለኛ አንድ አይሁድ ረቢ ሲናገር ሰማሁት። ኢትዮጵያን ከዚህ በኋላ መባረክ እንጀምራለን አለ። ለምን ሳፖርት አድርጋቸዋለች። አሜን። እዚህ ውስጥ ምንድነውላችሁ የፈለኩት ከናንተ በጠላትነት የሚነሱት ሁሉ ላይ ንፋስ ጥሩባቸው። አሜን። የምስራቅ ንፋስ ጥሩባቸው። አሜን። የናንተ ውርቀት ላይ ድምጽ የሚሰጡ ሰዎች ላይ፣ የናንተ ውርቀት ላይ እጃቸው የሚተባበር ሰዎች ላይ፣ የናንተ ውርቀት ላይ ፋይናንስ የሚያዋጡ ሰዎች ላይ፣ የናንተ ውርቀት ላይ ቃል የሚያዋጡ ሰዎች ላይ የምስራቅ ንፋስ እጠራለሁ። አሜን። ሐሳብ የሚያዋጡ ሰዎች ላይ የምስራቅ ንፋስ እጠራለሁ። አሜን። ከምንጫቸው ይደርቃሉ። ከምንጫቸው ይደርቃሉ። አሜን። ሰይጣን ጉዞ ላይ እንደሆናችሁ ከገባው ወደ ሆነ ስፍራ እየሄዳችሁ እንደሆነ ከገባው መጀመሪያ የሚያደርገው ነገር ምንድነው ካላችሁ ንፋስ ያስነሳል። ንፋስ ያስነሳል። የመጀመሪያ ስራው ምንድነው ከተባላችሁ ንፋስ ያስነሳል። ክብር ለኢየሱስ ይሁን። ንፋስ ያስነሳል። ንፋሶች በላይፋችሁ ላይ እንዴት እንደሚሰሩ ላሳያችሁ። የሆሴን መጽሐፍ ክፈቱ። ዛሬ ስለ አንድ ንፋስ አስተምራችኋለሁ፣ ስለ ምስራቅ ንፋስ። የምስራቅ ንፋስ ምን እንደሚያደርግ አሳያችኋለሁ። የሆሴ መጽሐፍ ምዕራፍ 13 ቁጥር 15። የሆሴ መጽሐፍ ምዕራፍ 13 ቁጥር 15 በወንድሞቹ መካከል ፍሬያማ ቢሆን፣ በቃ በወንድሞቹ መካከል ምን ቢሆን? ፍሬያማ ቢሆን፣ ገንዘብ ቢኖረው፣ ምርታማ ቢሆን። አሁን እሱ ምንድነው? በወንድሞቹ መካከል ምንድነው? ፍሬያማ ነው። እሺ፣ የምስራቅ ንፋስ ይመጣል። የምስራቅ ንፋስ ይመጣል። የምስራቅ ንፋስ የሚመጣው ለምንድን ነው? ሰውየው ፍሬያማ ስለሆነ። ከኔ ጋር ናችሁ? ሰውየው ምን ስለሆነ? ፍሬያማ ስለሆነ ምን ይመጣል? የምስራቅ ንፋስ ይመጣል። ቀጣይስ? የእግዚአብሔር ነፋስ ከምድረ በዳ ይመጣል። እሺ፣ ምንጩንም ያደርቃል። ምንጩንም ያደርቃል። ለምን? ሰውየው ፍሬያማ ሆኗል። ቀጥል። ፈሳሹንም ያጠፋል። ፈሳሹንም ያጠፋል። የተከበሩ ዕቃዎች ሁሉ ያሉበት መዝገብ ይበዘበዛል። አስቡት፣ የሆነ ሰው ፍሬያማ እየሆነ ነው። የሆነ ሰው ላይፉ እየተቀየረ ነው። ወዲያውኑ ቀጣይ የሚደረገው ምንድነው ታውቃላችሁ? ፍሬውን ከዚህ ሰውዬ መውሰድ አይደለም። ሰይጣን ምንጩን ለማረቅ የሚያደርገው ነገር አንድ ነው። የምስራቅ ነፋስ ፕሮግራም አድርጎ በዚህ ሰውዬ ላይ ያስነሳል። ያ የምስራቅ ነፋስ ሲመጣ የሚያደርገው ነገር አንድ ነው። ምንጮችን ያደርቅ። እቺ ልጅ ባለጸጋ ልትሆን ነው፣ ቤተሰቧን ልትቀይር ነው፣ ይሄ ሰውዬ ከእጃችን ሊያመልጥ ነው ተብሎ የተነሳባችሁ ነፋስ በሙሉ ከዚህ ፕሮግራም በኋላ ጸጥ ይላል። አሜን። አሜን። ከዚህ ፕሮግራም በኋላ አሜን በኃይል ጸጥ ይላል። በኃይል ጸጥ ይላል። በኃይል ጸጥ ይላል። አሜን። የነገርኳችሁ ከዚህ ፕሮግራም በኋላ አሜን በኃይል ጸጥ ይላል። አሜን። በኃይል ጸጥ ይላል። በኃይል ጸጥ ይላል። በኃይል ጸጥ ይላል። አሜን። ሄሎ አሜን። ቁጭ በሉ። ለዛም በወንድሞቹ መካከል ምን ቢል ፍሬያማ ቢሆን ምንን ያመጣበታል? የምስራቅ ንፋስ። ምን ለማድረግ? ምንጩን ለማድረግ። ብዙ ጊዜ ሚኒስትሪ ውስጥ በብዙ ፓሽን ወይም በብዙ መነካት በብዙ ግለት ውስጥ ሚኒስትሪ ውስጥ ያሉ ሰዎች 10 ሰው መድረስ ይጀምራሉ፣ 20 ሰው መድረስ ይጀምራሉ፣ 50 ሰው መድረስ ይጀምራሉ። ሉሲፈር ያያቸዋል። አሁን
ሺዎች ጋር ሊደርሱ ነው፣ ሚሊዮኖች ጋር ሊደርሱ ነው ብሎ ሲያስብ ሁለት እዛ ቸርች ውስጥ ያስቀምጣቸው የራሱ ሜምበሮች አሉ። የቸርቹ ሜምበሮች ሳይሆን የራሱ ሜምበሮች ሁለቱን ያስነሳል። ቸርቹን ያመሱታል። ቸርች ውስጥ ኃይለኛ ንፋስ ያስነሳሉ። የቸርቹ ባለራዕይ ግራ እስኪገባው ድረስ ኃይለኛ ንፋሱን እነሱ እንዳስነሱት እንኳን አታውቁም። የቸርቹንም አራት ማዕዘናት እነዚህ ንፋሶች መነቅነቅ ይጀምራሉ። ሰውየው የፕሬየር ላይፉ መውደቅ ይጀምራል። ቁጭ ብሎ ወሬ መስማት ይጀምራል። ቁጭ ብሎ ማን ነው ይሄን ያደረገው ማለት ይጀምራል። ለምን? ሰውየው የሆነ ስፍራ እንደሚደርስ ገብቷቸዋል። የሚደረገው ምንድነው ከተባላችሁ ንፋስ ይነሳል። በወንድሞች መካከል እንኳን ፍሬያማ ቢሆን አለ የምስራቅ ንፋስ ይመጣበታል። ሰውየው የምስራቅ ንፋስ ይጠበቀ እኮ አይደለም። ድንገት የምስራቅ ንፋስ ይሄ ሰውዬ ፍሬያማ ሆኗል ብሎ ይመጣል። ከዛስ ምንን ያደርግበታል? ምንጭን ያደርግበታል። የዘጸአት ምዕራፍ 14ን ክፈቱ። ዘጸአት ምዕራፍ 14 ቁጥር 21 ከዛ ወደ ማርቆስ 4 እንመለሳለን። ሙሴም ዘጸአት ምዕራፍ 14 ቁጥር 21 እሺ። ሙሴም በባህሩ ላይ እጁን ዘረጋ። የምስራቅ ንፋስ ምን እንደሚያደርግ ላሳያችሁ ነው። ሙሴም በባህሩ ላይ እጁን ዘረጋ። እሺ። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው። የምን ንፋስ? የምስራቅ ንፋስ። እሺ። ከዛስ? ባህሩን አስወገደው። አስቡት፣ አንድ ቀን በሕይወት ዘመኑ ደርቆ የማያልቅ ባህር ንፋስ መጣ ብሎ ደረቀ። የምስራቅ ንፋስ መጣ፣ ባህሩ እንደ ግድግዳ ቆመ ይላል አይደል? ምድሩ በሙሉ አስቡት። እዚህ ስፍራ ውስጥ ባህር ከነበረ ይሄንን ስፍራ ብታደርጉት ቢያንስ ጭቃ ነው የምትጠብቁት አይደል? መጽሐፍ ቅዱስ እንደዚህ ይላል፣ በደረቅ መሬት ተሻገሩ ነው የሚለው። ጭቃ እንኳን የለም። ለምን ሲባል የመጣው ከምንጭ ጀምሮ የሚያደርቅ የምስራቅ ንፋስ ነው። ከምንጭ ነው የሚያደርቀው፣ ከምንጭ። ባህሩ እንዴት ተደረቀ ሲባል አንድ ነገር ነው የሆነው፣ የምስራቅ ንፋስ ነው። ለዛ አንዳንድ ይሄ የምስራቅ ንፋስ ምን እንደሚያደርግ ታውቃላችሁ? የሆነ ነገር ቢዝነስ ጀምራላችሁ፣ ፍሬያማ መሆን ጀምራላችሁ፣ ወይም አገልግሎት ውጤት ማየት ጀምራላችሁ። ደን ይሄ ንፋስ የተነሳ ሰዓት ቀጣይ የሚፈጠረው እንደው ታውቃላችሁ፣ ድጋሚ ለመነሳት የጸሎት ላይፋችሁን ይመቷል። ድጋሚ ለመነሳት ቀናታችሁን ይመቷል። ድጋሚ ለመነሳት ያላችሁን ፓሽን ይገለዋል። ቢኮዝ ለምንድን የሚያደርገው ከተባለ ከምንጭ ነው የሚያደርገው። አንዳንድ ሰዎች አጋጥሟቸው ያውቁ ቢዝነስ ይሰራሉ፣ ጥሩ ቢዝነስ ይሰራሉ፣ ስራ ሰርተው የማይደክማቸው ሰዎች ናቸው። የሆነ ጊዜ ምስራቅ ንፋስ ይመጣና የሆነ ነገሯቸውን ፖስት ያደርገውና ያስቆመዋል። ከዛ በኋላ ምን እንደሚፈጠር ታውቃላችሁ? የሥራ አፒታይታቸው ይዘጋል። የሥራ አፒታይታቸውን ማን እንደወሰደው አታውቅም። ይሄ ሰው እቺን እስኪ ከዚህ ወደዚህ አምጣት፣ በጣም ትለፋ የነበርክ ሰው አይደል? እቺን እስኪ ስራት ብትሉ ያቺን ለመስራት አፒታይቱ ይዘጋል። ያ በጣም ጠንካራ ያ ስትሮንግ የምትሉት ሰው ያ ጀግና የምትሉት ሰው የምስራቅ ንፋስ ከተላከበት በኋላ ምንጭ ነው የሚደርቅ። የምስራቅ ንፋስ ይሄን የሚያረግ ከሆነ የምስራቅ ንፋስን ከህይወታችሁ ለመከልከል ምንድነው ማድረግ ያለባችሁ? ከኔ ጋር ናችሁ? ምንጮችን የሚያደርቅ ከሆነ ፍሬያማነትን የሚገል ከሆነ ከመጀመሪያው ጀምሮ ነግሬያችኋለሁ። የኢዮብ ልጆች የሞቱት በንፋስ ምክንያት ነው። እና ንፋሱ እንኳን ከየት መጣ ሲባል ከምድረ በዳ ከምስራቅ ነው የመጣው። ፕሮግራም ተደርጎ ነው የመጣው። ለምን ሲባል የኢዮብ ልጆችን ለመግደል። ሌላ ሰው እንዳትገል፣ የማን ልጆችን? የኢዮብ ልጆችን እንድትገል። ሌላ ሰው እንዳትነካ፣ የማን ልጆችን ግደል? ሌላ ሰው እንዳትነካ፣ የኢዮብ ልጆችን ብቻ ግደል ተብሎ የተላከ ንፋስ። እንደዚህ አይነት ንፋሳትን እንዴት ነው የምናስቆመው? ማርቆስ ምዕራፍ 4 ላይ እንመለስ። ከአገልግሎታችሁ ላይ ዛሬ እናስቆማለን። ከቢዝነሳችሁ ላይ እናስቆማለን። ከስራችሁ ላይ እናስቆማለን። አሜን። የእናንተ ከተባለ ነገር ሁሉ ላይ እናስቆማለን። አሜን። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እሺ፣ እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። ጌታ ኢየሱስ ምን ብሎ ነበር? ተንተርሶ ተኝቶ ነበር። እሺ፣ አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። አነቁትና መምህር ሆይ ምን ስንል ስንጠፋ አይገድህምን አሉት። እርሱም በስተኋላ ተንተርሶ ነበር፣ ተኝቶም ነበር። አንቅተውትም መምህር ሆይ ስንጠፋ ምን አይልህም አይገድህምን አሉት።
ወደ ምዕራፍ 5 ተሻገሩ። ምዕራፍ 5 ላይ ማን ያለው? በጌርጌሶኖን ብሎ ይጀምራል አይደል? በጌርጌሶኖን ምን ይላል? በመቃብር ይኖር ነበር ምን መንፈስ፣ ርኩስ መንፈስ ያለበት ሰው። እሺ ወደ ባህር ማዶም ጌርጌሶኖን ሀገር መጡ። እሺ በቃ አሁን ቁጥር 39 ልቀጥላችሁ። ነክቶም ንፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በላለው። ንፋሱም ተወ፣ ታላቅ ጸጥታም ሆነ። እንግዲህ የምትፈሩት ስለምንድን ነው? እንዴት እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስን ባህር የሚታዘዙለት ማን ነው ተባባሉ። እዚህ ስፍራ ውስጥ እንዲገባችሁ የምፈልገው ነገር ልንገራችሁ። ንፋሱ ዝም ብሎ አልተነሳም። ጌርጌሶኖን የሚባል ከተማ ነው እየሄዱ ያሉት። ጌርጌሶኖን ውስጥ አንድ መንፈስ ያለበት እብድ ሰው ያለ፣ ማዕበሉን ያስነሳው እሱ ነው። ንፋሱን የላከው እሱ ነው። እዛ ሰውዬ ውስጥ ያለ መንፈስ ነው ንፋሱን የላከው። ይሄ ሰውዬ ሙቷል አልሞትም ብሎ የባህሩ ደጃፍ ላይ መጣ። ምክንያቱም የላከው ንፋስ ሰርቷል አልሰራም የሚለው ላይ እነ ጴጥሮስ ንፋስ ምን እንደሚያመጣ ስለገባቸው ኢየሱስን ምንም ያክል እንኳን ቢያምኑትና ቢተማመኑበትም ንፋስ ላይ ምን እንደሚያመጣ ስለሚያውቁ መምህሮ ይሄ ከኛ ቀን በላይ አሁን መነሳት አለብህ አሉት። ምን ማለት አለብህ? መነሳት አለብህ። አሁን አንተ ምን ማለት አለብህ? መነሳት አለብህ። መጽሐፍ ቅዱስ ጌታ ኢየሱስ ተነሳ ይላል። ማዕበሉንና ንፋሱን ከመገሰጽ ሂደት ውስጥ አንድ ነገር የተናገራቸው፣ እስከ መቼ ትፈራለህ? ያ ማለት ነው ነገራቸው። የምስራቅ ንፋስ መጥቶ ላይፋችሁን ከመታው ላይፋችሁን ለመምታት እናንተ ውስጥ ማግኘት የሚፈልገው አንድ ነገር ብቻ ነው፣ ፍርሃት። አንበሳ ታውቃላችሁ አይደል? አንበሳ እናንተ እዚሁ ናችሁ። አንበሳ እዛ ጋር ብትሆኑ ሰው ስለሆናችሁ አይገላችሁ። ሄሎ፣ አንበሳ እዚሁ ነው። እናንተ እዚሁ ናችሁ። አንበሳ እዛ ጋር ካለ እናንተን ለመግደል እንደሚጠቅም ታውቃላችሁ። የአንበሳው አፍንጫ ነው እናንተን ለመግደል መጀመሪያ የሚንቀሳቀሰው። ማሽተት ይጀምራል። ሰዎች ሲፈሩ የሚያመነጩት እጢ አለ። አንበሳው እሱን ነው የሚያሸተው። ልክ እንደፈራህ የገባው ሰዓት እየሮጠ ይመጣል። ያ እጢ እናንተ ጋር ካልመነጨ ያንን ነገር አሽትቶ ካጣው አንበሳው እንደ ፍሬንድ ነው የሚያያችሁ። ምንም ነገር ማድረግ አይችልም። የምስራቅ ንፋስ መጀመሪያ የሚያየው እናንተ ውስጥ ፍርሃት ነው። እከስራለሁ የሚል ፍርሃት፣ አገሎቱ ባይሳካለኝ የሚል ፍርሃት፣ ሄሎ እወድቅ የሆነ የሚል ፍርሃት፣ ቪዛውን ላይ ሰጡኝ ይችላሉ የሚል ፍርሃት፣ በዚህ ቢዝነስ እከስራለሁ የሚል ፍርሃት፣ አሁን ደግሞ የቤት ኪራይ ደግሞ መክፈል ሊከብደኝ ነው የሚል ፍርሃት። ያ አውሎ ንፋስ የመጣበት አንደኛ ምክንያት ጌታ ኢየሱስ እንደተኛ አይቷል። ሁለተኛ እንደፈሩ አውቋል። ኢየሱስ አጠገብ ናቸው፣ ግን ፈሪ ናቸው። በእናንተና በሐዋርያቱ መካከል ያለው ልዩነት ልንገራችሁ። ሐዋርያቱ ጋር ስትመጡ እነሱ እዚህ ያሉ፣ ኢየሱስ እዚህ ጋር ተኝቷል። እናንተ ውስጥ ደግሞ ትልቁ ችግሩ እንደው ልንገራችሁ፣ ኢየሱስ እዛ ጋር አይደለም የተኛው፣ እናንተ ውስጥ ሆኖ ኮን እየፈራችሁ ያላችሁት። ፍርሃት። ይሄ የምስራቅ ንፋስ የሚያሸተው እናንተ ውስጥ የተፈጠረውን ፍርሃት ነው። እናንተ ውስጥ ፍርሃት ካለ እናንተን አታክ ለማድረግ እናንተን ለማጥቃት ሰፊ እድል ያገኛል። የመጀመሪያው ነገር የምስራቅ ንፋስን ከናንተ ህይወት ላይ ለማስቆም ምንድነው ማድረግ ያለባችሁ ከተባለ በእምነት መንቀሳቀስ። ወደ ሰሜን ብሄድ ይሳካልኛል፣ አሜን። ወደ ደቡብ ብሄድ ይሳካልኛል፣ አሜን። ወደ ምስራቅ ብሄድ ይሳካልኛል፣ አሜን። ወደ ምዕራብ ብሄድ ይሳካልኛል፣ አሜን። መስከረም ላይ በለጽጋለሁ፣ ጥቅምት ላይ በለጽጋለሁ፣ ህዳር ላይ በለጽጋለሁ፣ ታህሳስ ላይ በለጽጋለሁ፣ ጥር ላይ በለጽጋለሁ፣ የካቲት ላይ በለጽጋለሁ፣ መጋቢት ላይ በለጽጋለሁ፣ አሜን። ግንቦት ላይ፣ ሰኔ ላይ፣ ነሐሴ ላይ፣ አሜን። እዚህ ተነግሬያቸዋለሁ አይደል? አንድ ሴት መታ ፕሮፌት የዩክሬንና የራሽያ ጦርነት ተጀምሯል። ያ ሶዋት አሁን የሁለቱ ጦርነት ከተጀመረ ወደ አፍሪካ የሚመጣው ስንዴ ምርት ሊቆም ስለሚችል እንጸልይ። አንቺ ጸልይ። እኔ መኖሪያ የዘላለም አምላክ ነው። ራሽያና ዩክሬን አይደለም ሙሉ ዓለም ቢዘጋ መኖሪያ የዘላለም አምላክ ነው። yes ሄሎ አሜን። አሁን ሞኛል ለኢራንና ለአሜሪካ እንጸልይ የሚል ደግሞ አለ። ኢራን ምንም ነገር ኢራንም አሜሪካም ሁሉን ነገር ቢዘጉ መኖሪያችን የዘላለም አምላክ ነው። አሜን። በትንንሽ ነገሮች የምትሸበሩ ሰዎች ከሆናችሁ ንፋስ እናንተ ላይፍን ለማጥቃት ቀላል ይሆንለታል። ትንንሽ ነገሮች የሚያስፈራችሁ ከሆነ አከራያችሁ ጠዋት ስትመጡ ኦኬ
ሁለት ቀን እንደቀረው አውቀሃል ሲል የቤት ኪራይ ማለት ነው። ቀደም እንደፈጠር ወደ ቸርች እኮ ልትመጣ ነው እኮ ተነቃቅተሃል ምናምን። ሁለት ቀን የቀረ የቤት ኪራይ ገብቷል ሲል ባይብሉን ታስቀምጠዋለህ። ወደ ቸርች የመጣ ነበር ባይብሉን ታስቀምጠዋለህ። ብቻ ማውራት ጀምራለህ። ወቅት አደርጋለህ እዛ ጋር ብቻ ማውራት ጀምራለህ። ሁለት ቀን የቀረው ቸርች መምጣቱን ትተዋለህ። ለምን? ያከራዬ ድምጽ አከራዬ ሁለት ቀን የቀረው ካል በዚህ ሁለት ቀን ውስጥ ይሄንን ቤት ልገዛው እያሰብኩ ነው ባለው። በዚህ ሁለት ቀን ውስጥ ቤት ስለመግዛት እያሰብኩ ነው። በዚህ ሁለት ቀን ውስጥ እግዚአብሔር የሚያደርግልኝ ታምራት እያሰብኩ ነው። በዚህ ሁለት ቀን ውስጥ የሚፈጠረው ነገር እያሰብኩ ነው። ትናንትና ሲመሰክር የነበረው ልጅ አለ እዚህ ቤት ጌታ ይሰጣችኋል፣ ቤት አምላክ ይሰጣችኋል እያልኩ እያወሽኩኝ መጥቷል አለ። አሜን አሜን አለ። ከዛ ምን ተፈጠረ ታውቃላችሁ? በ15 ቀን ውስጥ የማናቀው ስልክ አለ ከአሜሪካ ለእናቴ ተደውሎላት ቤት ልገዛልሽ ፈልጋለሁ ከተማ ውስጥ ፈልግ ያላት አለ። በ15 ቀን ውስጥ ተገዛላት። ንፋስ ምን ይፈራል ካላችሁኝ፣ እምነት ይፈራል። የኢዮብ ህይወት ላይ የኢዮብን ልጆች ንፋሱ ለምን እንደገደላችሁ ታውቃላችሁ? የኢዮብን ልጆች ለምን እንደገደላችሁ ታውቃላችሁ? የመጀመሪያው ነገር የኢዮብ ልጆች ከመሞታቸው በፊት የኢዮብ ከብቶች ናቸው የተሰረቁት። ከብቶች ተሰረቁ ሲባል ኢዮብ አማራጭ አድርገው ያደረገው ነገር ማልቀስ ነው። አሁን ፍርሃት ኢዮብ ላይፍ ላይ ገብቷል። መጽሐፍ ቅዱሳችን ስታነቡ እንደዚህ የፈራሁት ደረሰብኛል። ያማል ፍርሃት ላይፉ ላይ ነበር። በዛ ፍርሃት ንፋሱ የተጠቀመው። ቦልዱ ነው። እምነት ይኑራችሁ፣ ደፋሩ ነው። እግዚአብሔር አብሮኛል። አሜን። ነገሬ እንደዚህ አይቀጥልም። አሜን። በኃይል ይነሳል፣ በኃይል ይቀየራል። በኃይል የኔ ፋይናንስ፣ በኃይል የኔ ታሪክ፣ በኃይል የኔ አገልግሎት፣ በኃይል 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 ማርቲን ሉተር የካቶሊክ እምነት ውስጥ አሉኝ የሚላቸውን ጥያቄዎች ወደ 90 የሚቆጠሩ ጥያቄዎች ግድግዳ ላይ ከለጠፈ በኋላ አንድ ሚቲንግ ላይ አንድ ጋዜጠኛ ቀረበና ጠየቀው። እንደዚህ ያለው ዓለም በሙሉና የካቶሊክ ቤተክርስቲያን እየተቃወሙ ነው እና አንተ ምን ትላለህ አሉ። አስቡት፣ ብቻውን የቆመው ሙሉ ዓለም የሱ ጠላት ሆኖ ተነስቷል። ወዳጆቹ፣ ቤተሰቦቹ፣ እናቶቹ፣ አባቶቹ፣ ዙሪያ የነበሩ የሚያውቃቸው ጓደኞቹ በሙሉ ተነስተውበታል እና ሙሉ ዓለም እየተቃወመ ነው። ምንድን ነው የምታስበው ሲሉት ካቶሊክ ቤተክርስቲያንና አለ ሙሉ ዓለም ነው እየተቃወመኝ ነው። እኔና እግዚአብሔር ደግሞ ካቶሊክ ቤተክርስቲያንና ሙሉ ዓለም ነው እየተቃወመን ነው አለ። አልገባቸው? እኔና እግዚአብሔር ካቶሊክ ቤተክርስቲያንና ማንን ሙሉ ዓለምን እየተቃወመን ነው። ሰው ችግር የለውም እግዚአብሔር አብሮኛል አላቸው። እንደዚህ አይነት የሚያምኑ ሰዎችን ነው ንፋስ የሚፈራው። ሁለተኛ ንፋስ ምን ይፈራል? ቀጥል 38:9 አንብበው። ነቅቶም ነፋሱን ገሰጸው። ነቅቶም ንፋሱን ገሰጸው። ክብር ለኢየሱስ ይሁን። አሜን። እዚህ ስፍራ ውስጥ ሐዋርያቶቹ ንፋሱን ለማስቆም ያደረጉት ነገር ምንድነው ከተባለ ጴጥሮስ በራሱ አልሞከረም፣ ዮሐንስ በራሱ አልሞከረም፣ ሌሎችም በራሳቸው አልሞከሩም። ያደረጉት ነገር ምንድነው ከተባለ ኢየሱስን ቀሰቀሱት። አንተን ይሄንን ልታስቆም የምትችለው አስቆመው አሉት። ንፋስን በህይወታችሁ ለማስቆም የተሰጠን ስም አለ። አሜን። ሐዋርያቶቹ እሱን ነው የተጠቀሙት። በሱ ነው ንፋሱን ያስቆሙት። እናንተም አሁን ንፋስን እንድታስቆሙ የተሰጣችሁ ስም አለ። በዛ ስም አሁን ንፋሳቶችን በሙሉ እናስቆማለን። አሜን። ቁጭ በሉ፣ ልጆቻችሁን ብቻ ከፍ አድርጉ። በቢዝነሳችሁ ላይ ተነሱ ንፋሶች። አሜን። በአገልግሎታችሁ ላይ ተነሱ ንፋሶች። አሜን። በስኬታችሁ ላይ ተነሱ ንፋሶች። አሜን። በቀጣይ እርምጃችሁ ላይ ተነሱ ንፋሶች። አሜን። አሁን ጸጥ እንዲሉ አዛለሁ። አሜን። አሁን ጸጥ እንዲል፣ አሁን ጸጥ እንዲል፣ አሁን ጸጥ እንዲል አዛለሁ። አሜን። 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 አሁን ጸጥ እንዲል አዛለሁ። አሜን። ንፋሳት በሙሉ ጸጥ እንዲሉ አዛለሁ። አሜን። ከእናንተ ተቃራኒ እናንተ ላይ ፕሮግራም የተደረጉ ክፉ ንፋሶች በሙሉ አሁን በኢየሱስ ስም ኃይል ጸጥ እንዲሉ አዛለሁ። አሁን ጸጥ እንዲሉ አዛለሁ። አሁን ጸጥ እንዲሉ አዛለሁ። አሜን። ክብር ለኢየሱስ ይሁን። አሜን። አሁን ደግሞ ይሄን ሁለተኛ ጸሎት ደግሞ እንጸልያለን። አሜን። የኔ እምነት ጅል ብቻ ነው በተወረወረለት ድንጋይ ቤት የሚሰራው። በእኔ እምነት የወረወሩባችሁን ድንጋዮች ሰብስባችሁ ቤት ስሩ ብለው የሚነግሯችሁ ሰዎች ቤት የሌላቸው ሰዎች ናቸው። ድንጋይ ከተወረወረባችሁ ማድረግ ያለባችሁ ነገር አንድ ነው። ከዛ የሚበልጥ ድንጋይ እናንተ መወርወር አለባችሁ።
ትንሽ ድንጋይ ከሆነች ተወረወረው ከዛ የምትበልጥ ድንጋይ ነው። ምን ማለት ነው ልንገራችሁ። ዮኒ ይሄንን ኳስ እኔ ጋር ከወረወረ ከዛ የኔ ቤት ነው ስለዚህ ኳስ ማሰብ የሚጀምረው መጨነቅ የሚጀምረው ማረገው ነገር ምንድነው? አንድ ኳስ ነው የላከው 3 ኳስ ወደሱ ቤት ልካለሁ። ምን ላችሁ መሰላችሁ? ይሄን የምስራቅ ነፋስ የጨለማው ዓለም ብቻ አይደለም የሚያንቀሳቅሰው። ሙሴ ራሱ እኮ ነው ባህሩ ጋር ቆመና ሙሴ ነው ንፋሱን የጠራው። ባህሩን ሲመታው ይላል እግዚአብሔር የምስራቅ ንፋስን አመጣ። አሁን የምስራቅ ንፋስ ደግሞ ምን ጠራባቸው ክፉ ሰዎች አሉ። የናንተን ውድቀት የሚፈልጉ የናንተን ስኬት የማይጥማቸው ለናንተ ጉድጓድ የሚቆፍሩ የናንተን ባለጠግነት የማይፈልጉ የናንተን ሞት የሚመኙ የናንተን መፍረስ የሚመኙ የናንተን መውደቅ የሚመኙ በእናንተ ላይ በክፋት የሚነሱ በሙሉ ስማችሁን ጥላሸት የሚቀቡ በአመጽና በጠላትነት የሚነሱት ሁሉ ላይ አሁን ነገራቸው ከምንጩ እንዲደርቅ አሜን የምስራቅ ንፋስን እጠራለሁ። የምስራቅ ንፋስ አሜን አሜን የምስራቅ ንፋስን እጠራለሁ። አሜን ነገራቸውን ከምንጩ አደርቃለሁ። አሜን ተናገሩ። በጠላቶቻችሁ ላይ ተናገሩ። ይደርቃሉ ጠላቶቼ። ከምንጩ ደረቀ። አሜን አድርቁት። ደረቀ። አምላኬ በጥፋት ንፋስ ያደርቃል። ጠላቶቼን ያደርቃቸዋል። ሐሳባቸው አይፈጸምም። አድርቁት። በኢየሱስ ስም ይደርቃሉ። ምንጫቸውን አደርቃለሁ። አሜን። ፍሬያቸውን አይደለም ምንጫቸውን አደርቃለሁ። አሜን። ፍሬ የሰጣቸውን ምንጭ አደርቃለሁ። አሜን። እስራኤል የምትባል ሀገር ታውቃላችሁ? እስራኤል የምትባል ሀገር ዩናይትድ ኔሽን አለ አይደል? የተባበሩት መንግስታት እዛ ላይ እስራኤል ላይ ማዕቀብም ሊጣል ይሁን እስራኤል ላይ መልካም ነገር እንዲሆን ድምጽ ሀገራት ይሰጣሉ አይደል? የነሱ ተቃራኒ ድምጽ የሰጡ ሀገራትን ይመዘግቧቸዋል። በደንብ ስሙ። ረቢዎቻቸው ቁጭ ብለው እነዛን ሀገሮች ይረግማሉ። ለምን ከተባለ የኛ ኢነሚ ናቸው፣ የኛ ጠላት ናቸው ተብሎ ስለሚታሰብ። አንድ ረቢ በቅርቡ ሲናገር የሰማሁት ልንገራችሁ። አሁን አስቡት፣ ኃይለ ሥላሴ ዘመነ ነገድ ይሁዳ ከይሁዳ አንበሳ የሆነ ንጉስ ነኝ እያለ እስራኤል ሀገር እንዳትሆን ድምጽ የሰጠ ሰው ነው። ታውቃላችሁ አይደል? ራሱን የሚጠራው ደግን ከይሁዳ ነገድ ብሎ ነው የሚጠራው። እስከ ቅርብ ታይም ድረስ ሁሉም የእስራኤል ኖ የሚል ነገር ላይ ብቻ ነው ድምጽ የሚሰጡት። አንድም የኢትዮጵያ መንግስት ደግፎ አያውቅም። አሁን በቅርብ የኢትዮጵያ መንግስት እስራኤልን ደግፎ ድምጽ ሰጠ አይደል? ትክክለኛ አንድ አይሁድ ረቢ ሲናገር ሰማሁት። ኢትዮጵያን ከዚህ በኋላ መባረክ እንጀምራለን አለ። ለምን? ሳፖርት አድርጋቸዋለች። አሜን። እዚህ ውስጥ ምንድነውላችሁ የፈለኩት ከናንተ በጠላትነት የሚነሱት ሁሉ ላይ ንፋስ ጥሩባቸው። አሜን። የምስራቅ ንፋስ ጥሩባቸው። አሜን። የናንተ ውድቀት ላይ ድምጽ የሚሰጡ ሰዎች ላይ የናንተ ውድቀት ላይ እጃቸው የሚተባበር ሰዎች ላይ የናንተ ውድቀት ላይ ፋይናንስ የሚያዋጡ ሰዎች ላይ የናንተ ውድቀት ላይ ቃል የሚያዋጡ ሰዎች ላይ የምስራቅ ንፋስ እጠራለሁ። አሜን። ሐሳብ የሚያዋጡ ሰዎች ላይ የምስራቅ ንፋስ እጠራለሁ። አሜን። ከምንጫቸው ይደርቃሉ። አሜን።